ጽናት የጠረጠረችው ነገር በጣም ትክክል ነው ማለት ነው። ምክንያቱም ልጅቷ እዛ ቤት የመጣችው እነ ጽናት ቤት በሰራተኝነት የገባችው ልጅ የመጣችው ሌላ ስራ ይዛ ነው ማለት ነው። ሌላ ኃላፊነትን ይዛ ነው የመጣችው። ይሄ ማለት ከውጭ ከቤት የተልካ ነው ማለት ነው የመጣችው። ለኪራ በጣም ፈርቻለሁ ብላ ለጓደኛዋ እያናገረቻት ነበር ማለት ነው። ለምን ደውለሽ አትነግሪውም ወይንም ደግሞ አትጠይቂውም ብላታለች። ግን ደግሞ ብትነግረውም ስለማያምናት ብላ መናገር አልፈለገችም። ግን በጣም ተጨንቃለች ማለት ነው። ልጅቷ የምታወራው ወፍራም ቀጭን እንደዚህ አጭር ረጅም እያለች ስለሆነ ጓደኛዋ ደግሞ ወይንም ደግሞ ምሩ ደግሞ ማራዊት ደግሞ እንግዲህ ያለችው ምንድነው እኛ ብቻ አይደለንም አጭር ወፍራም ቀጭን ረጅም እኔና አንቺ ብቻ አይደለም ሌላ ሰውም አለ ብላታለች። ግን ደግሞ እዛ ቤት ውስጥ ስላለ ሰው እያወራች እንደሆነ በደንብ አድርጋ ነው የተረዳችው ወይንም ደግሞ በደንብ አድርጋ ነው ያዳመጠቻት ማለት ነው። ግን ስትናገር ማንም አያምናትም ጽናትም ማለት ነው። ምክንያቱም ይሄንን ሁሉ የማያምኗት ለምንድን ነው? በቃ ብዙ ጊዜ ስለምትጠራጠር ወይ ኪራን ስለምትወጂው ሌላ ነገር መጥፎ ነገር ይደርስበታል ብለሽ ስለምታስቢ ነው እንጂ ምንም የተፈጠረ ነገር የለም ብለው ስለሚሏት በጣም ነው እሷ የፈራችው አሁን ላይ ማለት ነው። ምክንያቱም ቤት ውስጥ እንደዚህ እያለች ስለነሱ ስታወራ ስለሰማቻት እርግጠኛ ነኝ ከቤቲ ወይንም ከሆነ ሰው ተልካ እንደመጣች ጠርጥራለች፣ አውቃለች ማለት ነውና ምን ልታደርጋቸው ነው? እርግጠኛ ነኝ ጽናትንና ክሩቤልን የሆነ ነገር ለማድረግ ነው የመጣችው። ግን ምንድነው ልታደርግ የመጣችው? ጽናትን ልትገላት ወይንስ ደግሞ ኪራን ወይንስ ደግሞ የቤቱን ሰላም ልትነሳ ነው? እሷ ቤት ውስጥ ሆና ኢንፎርሜሽን በመስጠቷ ውጭ ላይ ያለችው ቤቲ ምንድነው የምትጠቀመው? ወይ ቤቲ ናት ወይንም ደግሞ ሶሲ ናት። ከሁለት አንዳቸው ውጭ ለነሱ ጥላት የላቸውም። ሁሉም ሰው ነው የሚወዳቸው እና ምንድነው እየተፈጠረ ያለው? በጣም ግራ አጋብቶኛል ውዶቼ። በተለይ ደግሞ ሁለቱም ማለት ነው ሁለቱም እዛ ቤቱ ያሉት በተለይ ኪራና ጽኑ ምንም ነገር እንዲደርስባቸው አልፈልግም። ግን ቤቲ ከሆነች ግን እነሱን ከማጥፋት ወደ ኋላ አትልም። ነግራታለች ከዚህ በፊት ማለት ነው። ጽናት ኪራ ለኔ ካልሆነ ላንቺም አይሆንም አንቺንም እሱንም አጠፋችኋለሁ ብላ ነበር የሆነ ጊዜ ቤቲ ማለት ነው። አሁንም ደግሞ ቤቲ ናት ይሄን ነገር እያደረገች ያለችው። ግን መድኃኒት ስጫቸው ብላ ሰጥታ የሆነ ነገር እንዳታስደርጋቸው በጣም ፈርቻለሁኝ። ግን ደግሞ እንደምንም ብሎ ኪራ ሊነቃና ይሄን ነገር ሊያይ ይገባል ማለት ነው። አሁን ላይ እሷ በተነግረው ራሱ አያምናትም። ምክንያቱም ቤት ውስጥ ስለወጣች ወይንም ደግሞ የሆነ ነገር ስበብ ወደ ቤት ልትመለስ ስበብ ፈልጋ ነው ብሎ ነው የሚለው እንጂ ወይ ለሷ አስባለት ተጨንቃለት አይመስለውም ማለት ነው። ሰራተኛይቱም ተጠንቀቃት እንደዚህ እያወራች ነበር ብትለው ልታጣላቸው ፈልጋ ነው እንጂ የእውነት አይመስለውም ለሱ ራሱ ማለት ነውና ትንሽ ከባድ ነገር ከዚህ በኋላ የሚፈጠር ይመስለኛል ውዶቼ። በጣም ፈርቻለሁ። ጽናትም ብላለች ለኪራ በጣም ፈርቻለታለሁ ብላለች። እኔ ራሴ በጣም ነው የፈራሁት ለሁለቱ ማለት ነው።